የስቶሪ ቴሊንግን ስትራክቸር ከዚች ከምነግራችሁ አንድ አጠር ያለች ስቶሪ ትረዳላችሁ ብዬ አስባለሁ። ልንገራችሁ። መጀመሪያ ታሪኩን ላንብብላችሁና የእናንተንም ስቶሪ እንዴት ስትራክቸር ማድረግ እንዳለባችሁ ነግራችኋለሁ። ከጥቂት ዓመታት በፊት አንድ በጣም ጎበዝ ወጣት ነበረ። ስሙ አማኑኤል ይባላል። አማኑኤል ሌሊትና ቀን ሳይሰለች የሚያጠና በጀርመን ሀገር በትልቅ ዩኒቨርሲቲ ገብቶ በኢንጂነሪንግ የመመረቅ ትልቅ ህልም የነበረው ልጅ ነው። ራሱን በሚገባ አዘጋጀ፣ ፈተናዎችን አለፈ፣ በመጨረሻም የናፈቀውን የትምህርት እድል አገኘ። ነገር ግን ትልቁ ፈተና የጀመረው ከዛ በኋላ ነበር። የቪዛው ሂደት፣ የሰነዶች መደራረብ እና የተዘጋ የባንክ አካውንት ጉዳዮች እጅግ ውስብስብ ሆኑበት። የት እንደሚሄድ ማንን እንደሚጠይቅ ግራ ገባው። በተሳሳተ መረጃ ምክንያት ቪዛው 2 ጊዜ ውድቅ ሆነበት። የሁለት ዓመታት ድካሙ በአንድ አፍታ ጨለመበት። ተስፋም ቆረጠ። አማኑኤል ሙሉ በሙሉ እጁን ሰጥቶ ህልሙን ሊተው በጫፍ ላይ እያለ ነበር ወደኛ የመጣው። እኛም ሰነዶቹን ዝም ብለን ከማየት ይልቅ የልጁን ትልቅ ራዕይ ተመለከትን። እያንዳንዱን ስህተት በጥንቃቄ አስተካከልን። ውስብስብ የነበረውን መንገድ ቀላል አደረግንለት። ከሳምንታት ጥረት በኋላ ያ የማይሳካ የመሰለው ቪዛ ተፈቀደ። ዛሬ አማኑኤል በጀርመን ሀገር ትምህርቱን በከፍተኛ ውጤት እያጠና ይገኛል። አሁን ይቺ አጠር ያለች ስቶሪ 3 ነገሮችን ይዛለች። የመጀመሪያው ካራክተሩን አስተዋወቅን፣ ኮንቴክስቱን፣ ስሙ ማን ይባላል፣ ምንድን ነበር የፈለገው የሚለውን ነገር ተናገረን። ካራክተሩ አማኑኤል ነው። ከዛ ግጭት የሚባል ስቶሪ ቴሊንግ፣ ኮንፍሊክት ከሌለው ስቶሪ አይባልም። ለምን? ኮንፍሊክት ነው የታሪኩ ልብ። ጀርመን ሀገር ሄዶ ማጥናት ነበር የፈለገው ኢንጂነሪንግ፣ ግን አልሆነም። ቪዛው ውድቅ ሆነበት። ይሄ ኮንፍሊክት ነው፣ ግጭት ውስጥ ገባ ማለት ነው። ኮንቴክስት ላይ ምን ትናገራላችሁ መሰላችሁ? you just give us the desire you want። ምን ነበረ ማሳካት የፈለጋችሁት በዛ ስቶሪ ላይ? ወይም ደግሞ አሁን ዲዛይር ሲባል በነገራችሁ ላይ ወይ የሆነ ነገር ማሳካት ነው፣ ወይም ደግሞ ከሆነ ህመም መራቅም ዲዛይር ይሆናል። ከዛ እሱን በማሳካት ጉዟችሁ ምን ገጠማችሁ? ቴላስ ደ ኮንፍሊክት፣ ቴላስ ደ ኢሞሽን፣ እናንተ የገባችሁበት የሄዳችሁበት። እሱ ነው ስቶሪውን ኢንተረስቲንግ የሚያደርገው። በነገራችሁ ላይ አሁን ሙቪዎችን ስንመለከት እኮ መጀመሪያ የሚጓደዱ ባልና ሚስት ፍቅረኛሞች ምናምን ይኖራሉ። ከዛ በኋላ አት ሰም ፖይንት ይጣላሉ ምናምን፣ በቃ ኮንፍሊክት ይፈጠራል አይደል? የዛኔ ወይኔ በቃ አንድ ላይ በሆኑ በምንድን ነው በታረቁ ነው የሚባለው። በታረቁ ምናምን እንደዛ እንድንል የሚያደርጉን ኮንፍሊክት ስላለው ነው። የመጨረሻው ሪዞሉሽን ይባላል። መደምደሚያው ምንድን የተፈጠረው አደይን ታዲያ ከኮንፍሊክቱ በኋላ ሪዞሉሽን ይኖራል። የሆነ ቦታ ሄደ የሆነ ትራቨል ኤጀንሲ፣ ከዛ ያን ውስብስብ የነበረውን ጀስት ሂደት ፕሮሰስ ቀላል ያደረጉለት። ከዛ ምን ሆነ? ቪዛው ተፈቀደ። ከዛ ሄደ ጀርመን። ከዛ አሁን እየተማረ ነው። እሱ ሪዞሉሽን ነው ማለት ነው። ከኮንፍሊክቱ በኋላ ምንድን ነው የተፈጠረው? ምን ሆነ የሚለውን ትናገሩና በስተመጨረሻ ደግሞ ስቶሪ የምትናገሩት ሰዎች በመሆኑ ለምታወሯቸው ሰዎች በመሆኑ የምታወሯቸው ሰዎች ምን ይረዱ ከዛ ስቶሪ ከዛ ታሪክ፣ እሱንም ትናገራላችሁ ማለት ነው። ምን ሊሆን ይችላል የዚህ ስቶሪ ዋና ጭብጥ መልእክቱ? እናንተ የምትረዱት ቪዛ ትልቅ ነገር እንደሆነ ያስረዳል አይደል? ለምን ጀስት ሁሉ ነገር እኮ ጨርሷል ይሄ ሰው። ቪዛውን ያልተፈቀደለት፣ ቪዛ አልተፈቀደም ማለት ጀስት አይሄድም ይሄ ሰው። ስለዚህ የሆነ ቀላል ነገር ሳይሆን አስፈላጊ ነገር እንደሆነና በጥንቃቄ መታየት እንዳለበት የሚያሳይ ስቶሪ ነው። ስቶሪ ቴሊንግን በዚህ መንገድ መማር የምትፈልጉ ሰዎች ከሆናችሁ፣ በተለይ መሪዎች፣ ቢዝነስ ላይ ያላችሁ ሰዎች፣ ሰዎችን የምትመሩ ሰዎች ከሆናችሁ ይሄ ስኪል ኮሚኒኬሽን ላይ በጣም አስፈላጊ ስኪል ነው። አካውንቱን ፎሎ በማድረግ እንደዚህ አይነት ቲፖችን ማግኘት ትችላላችሁ። ደህና እደሩልኝ።